እኔ ታንቀሽ ትሞቻለሽ። 5 ሳንቲም አልሰጥሽም። ታንቀሽ ለፍልፈሽ ትሞቻለሽ እንጂ ዮኒ ማኛ 5 ሳንቲም አታገኝም። ሙች ሲጥ ብለሽ ሙች። ነጭ ቅማል ይቅርታ፣ አንዴ ፒክቸር ላሳያችሁ። ነጭ ቅማልዬ ስሟን አልጠራም። አይ ስምማ ክብር ላለው ነው ስም የምንጠራው። ነጭ ቅማልዬን ቆይ፣ ነጭ ቅማልዬ አደራ፣ ደስ የሚላት ነበረ ፈልጌ። ለዛ ነው እኔ ልነግረሽ የምፈልገው ምንድን ነው፣ በዚች በማትረባ ሳንቲም አደባባይ መሸጥ እንዴ! እንዲሁ ስትሰድብኝ አልነበር እንዴ? ምን ችግር አለው? እውነቴን ነው። እንዲሁ መሳደብ እኮ ይቻላል። ማከለከለች ስትመርቂ ነበር እንዴ እስከ ዛሬ? ልጁን ትጎጂዋለሽ እንጂ ለአንቺ የምትጠቀሚው ነገር አለ? ልጁን ትጎጂዋለሽ። ይኸው ቅማልዬ ልጁን ትጎጂዋለሽ እንጂ ለአንቺ እስከ ዛሬ ስትሳደብ ያለበር እንዴ? ምኑ ነው የተከለከልሽው? ነጭ ቅማልዬ ምኑ ነው የተከለከልሽው ለመስደብ? ሬሳ ጠብሰሽ የበላሽ እንደዎች በአደባባይ ነው የተናገርሽው። ሬሳሽን አስቃጥለሽ የባልሽን ቤት ውስጥ እንደምታኖሪ አደባባይ ነው የተናገርሽው አይደል? ምን አይነት ሰው ሆነሽ ነው? እኔ እንድታስረጀኝ የምፈልገኝ ነው። ዶክመንታችሁ የላችሁ እንትናችሁ የላችሁ። ምን ማኝ ዚ ነው እናቱ። ምንም ብትይ እንዳልኳችሁ እንግዲህ ትልቅ አጀንዳ ነው። ቴዲ አፍሮ ሁላችንም የምንወደው ወንድማችን ነው። እኔ ስትሰድቢ ነበር። ይደርሳል እኮ ነገም ከነጎዲያም አለው። ሁሌ አጀንዳ አለው። ለምን ቅመም ነኝ እኔ። የሶሻል ሚዲያ ማንም እንደኔ መሆን አይችልም። መሞከር ይችላል። ለተወሰነ ጊዜ ይፈራገጣሉ። አጀንዳ የላቸውም። ባዶ ይቀራል። እኛስ አነባለሁ። ልዩነት ያለን ከእናንተ ጋር አልኳችሁ እኮ። ድምፁኑ ስትባሉ መሆን የማትችሉበት ትፈተናላችሁ። አንድም ሶሻል ሚዲያ ላይ ለቴዲ አፍሮ በእንግሊዝኛ ድምፅ የሆነ የለም። ምድረ ዶማ ነው ያላችሁት። አሜሪካ ትኖራላችሁ፣ አውሮፓ ትኖራላችሁ። የተለያየ ሀገር በተለያየ ቋንቋ ነው ያላችሁት። የዶማ ጥርቅም ነው ያላችሁት። የቲክታክ ይሄ ኢንፍሉዌንሰር ነን የምትሉ ዝምባ ሙላ። ሰርጀሪ እስቲ በእንግሊዝኛ ለቴዲ አፍሮ አንድ ቪዲዮ ሞክሪ እስቲ። እንደው እንደ እንትኑ ለቴዲ አፍሮ ተወጆ የለም እስቲ በእንግሊዝኛ እስቲ ድምፁኛው። ቆዳ ማህይም የማህይም ጥርቅም ነው ያላችሁት። ይከያት አትችሉም። ተግባባን። ኢንፍሉዌንሰር ነን ብላችሁ ፉን የምትሉት በትንሽ ነገር አፈር ከድሜ ነው የምትገቡት። በትንሽ ነገር ትገመታላችሁ። ማናችሁ? ቆዳ ነው ያላችሁት። ነፍስ ያለው ተናጋሪ ሰው፣ አንጀት የሚያርሰው በሆነ አጀንዳ ላይ አንድ ሰው የላችሁ። ኖቦዲ። ቅማልዬ ይዋት እንግዲህ ጆን ብላ እዛው ላይ ለቀቀችው። እኔ ራሷ ላይ ሽንቷን የለቀቀች ነው የሚመስልኝ አሁን ሳስበው። እንዳጫጫ ካያችሁ ጆን ብላ ጭርቅ ነው ያደረገችው። አሲዙኝ እኔ አሲዙኝ ረጣት ባለች ተብሎ ትላንትና ናዮሚ ብትባል ልጃቸው ብትል ጆን ዳንኤል ቢባል ምን ሙልጭልጭ አርጋ ባፍጢሙ ስተክለው የነበረች ልጅ እንደዚህ ነው። አሁን እንደዚህ አይነት ጨዋታ ነው እንዳልኳችሁ። ኮንፊደንስ የሌለው ሰው ብዙ ጊዜ ይመላለሳል። ኮንፊደንስ ሲኖር አጥርገህ ዘርበል ከዚህ ነው እካክ ብለህ ነው የምታባረው። ቀልድ የለም ማኛው ጋር እንደምታዩት ቻንስ የምሰጣቸው ሰዎች ነበሩ እንዳልኳ እነ ሰርጀሪ አይነት እካኮች ምንም አይነት። አሁን ቢግ ዲል ያለ አሁን ሰሞኑን ቤት ቀየረች
ትቦ ውስጥ የምትኖር የነበረች አይታችኋል። ትቦ ውስጥ አሁን ነው የቀየረችው። ሶፋ ላይ ተቀምጣ አታውቅም ነበር። ሰርጀሪ ሶፋ ላይ ተቀምጣ አታውቅም ነበር። የምትኖረውን ኑሮ አይታችኋል በአደባባይ። እድሜ ለሰቨን አፕ ዶን ጀጅ ሚ አጋልጦ ሰውላ ጉዷን አይቶ አሁን ቤት ተቀየረ። አሁን ገና እሱም ቲክታክ ላይ ቀኑን ሙሉ ሚጥሚጣ ምን እየተቀባች ምን ሆና ቀኑን ሙሉ እዚሁ ተዘግዝቃ ውላ እዚሁ ተለምኖ የናንተ የህዝብ ቤት ነው የምትኖረው። የድፍን የኢትዮጵያ ህዝብ ቤት ነው የሰርጀሪ ቤት። ሄለን አይ ብልጽግና ሳትሆን ኢትዮጵያ ስለምትመላለስ ተግባባን። በአንዳንድ ጉዳዮች ኢትዮጵያ በማንኛውም ፖለቲካ ላይ ስለ ሀገር አታወራ። በፊት ታወራ ነበር በስሱ፣ ግን አዳማጭ የላትም። ጋዝ ጋዝ ነው የምትለው። የሚያምርባት ምንድን ነው? እኛን እየቀያየረች እያንዳንዱን እየቀያየረች ስትሰድብ ነው እየቀያየረች። ተግባባን። የሚያምርባት ስታየው አገር ቤት መግባት አችልም። ከተናገረች ሰው ምን ታደርጋለች? እነ ዮኒማ ያገኘችውን ሰው በሙሉ ትጠራርጋለች። አሁን አመስግነዋለች አይደለ? እኔ እኮ አንተን አጃጅዬ ትለዋለች። ጊፍት አሰጥቻለሁ ብላ ደግሞ ትረግጠዋለች። ትረግጠዋለች። ነገ ደግሞ ነው የምልህ መሀይም ሰው አይማርም፣ አያስተውልም። አያችሁ፣ አያስተውልም። አንተ ጆን ዳንኤል መዥገር ስለሆንክ ሰው አውቆብሃል። የኢትዮጵያ ሕዝብ ነቅቶብሃል። ስለነቃብህ አብደሃል። መዥገርነትን፣ ክፋትን ጆሲ ከአንተ ጋር የነበረው ጆሲ በቃ አትድረስብኝ፣ አልደርስብህም፣ ያረከኝን ታውቃለህ ነው ያለ ጆሲ እንትን ማለት ነው። ወር አበባ ጆሲ ወር አበባ በቃ አትድረስብኝ፣ አልደርስብህም ብሎ ከአንተ ጋር ቋጭቷል ጉዳዩ። ተግባባ። እንደዚህ አይነት ነህ፣ መዥገር ነህ፣ ክፉ ሰው ነህ። ጓደኛ ብለው ያንተን ስም ከፍ አድርገው ሲያወሩ አንድም ቀን የአንድን ሰው ስም በጥሩ አንስተህ አታውቅም። መዥገር እንደሆንክ በዛ ነው የማውቀው። የአንድንም ሰው የጓደኞቹን ስም በጥሩ ያነሳበት አንድ ስቴጅ የለም። ጓደኞቼ እንደዚህ ናቸው፣ መልካም ናቸው፣ ጓደኞቼ እንደዚህ ናቸው፣ ጓደኞቼ እንደዚህ ናቸው የሚል አንድ የለም። ለምን? መዥገር ስትሆኑ፣ መርዝ ስትሆኑ፣ ጓደኞቻችሁ መልካም ሲሆኑ፣ ለእናንተ ሲሆኑላችሁ ምን አይሆንም፣ አትወዱም። ለዚህ ነው ጆን ዳንኤል መርዘኛ። እኔ እሱን ላስበላው እንዳልሆነ ልቦና ያውቀዋል። ፕሌን ላይ ሲወጣ ልቡ ስለሚያውቀው ነው ዮኒ ማኛን ጥሩልኝ ብሎ ያስጠራው። ክፋት ቢኖረኝ ዮኒ ማኛን ጥሩልኝ አይለኝም። ክፋት ቢኖረኝ በክፋት ሶሻል ሚዲያ ላይ ብታወቅ ያንን አይለኝም። አንዴ ኮፒ ሊንክ አድርጉ መጣ